ሰላም ክብራትና ክብራን የቻናሌ ተከታታዮች በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው አሪፍና ጠቃሚ መረጃ ይዤላችሁ ቀርቤያለሁ። ሰሞኑን እንግዲህ አርቲፊሻል ኢንተለጀንስ በጣም አነጋጋሪ ሆኗል። ሌቨሉም ከፍ ብሏል። በተለያየ ሶሻል ሚዲያ የምናያቸው በኤአይ ጀነሬት የተደረጉ ቪዲዮዎችም ዓለምን እያነጋገሩ ይገኛሉ ማለት ነው። በተለይ ጎግል ቪኢኦ 3 በጣም እጅግ ለማመን የሚከብዱ በአማርኛም ሆነ በተለያዩ ቋንቋዎች የሚሰሩ እጅግ አስገራሚ ምስሎችን እየሰራ ይገኛል። ብዙ ሰዎችም እየተሳሳቱ ነው። እንግዲህ ከእውነተኛው ዓለም እጅግ በጣም ለመለየት የሚያስቸግሩ ጀነሬት እያደረገ ይገኛል ማለት ነው። ታዲያ ዛሬ ይዤላችሁ የመጣሁት ምስሎችን ለመፍጠር የሚያስችላችሁ ነፃ የሆነ አርቲፊሻል ኢንተለጀንስ ነው። ካሁን በፊት መቼም ቻት ጂፒቲን ትጠቀሙ ይሆናል። ቻት ጂፒቲ ላይ ስትገቡ በእርግጥ አሪፍ ነገር ይሰጣችኋል። አሪፍ ፕሮንት ከሰጣችሁት አሪፍ ኢሜጅ ይሰጣችኋል። ነገር ግን 3 ወይም 4 ምስል እንደፈጠራችሁ አንድ ቀን የሚሰጣችሁ ገደብ ያልቃል ማለት ነው። ማለትም ነፃ ለመጠቀም በቀን ቢያንስ 3 ወይም 4 ፎቶ ብቻ ነው ጀነሬት የምታደርጉት ማለት ነው። ዛሬ ማስተዋወቃችሁ አርቲፊሻል ኢንተለጀንስ በቀን እስከ 240 በላይ ፎቶዎችን በነፃ መፍጠር ትችላላችሁ ማለት ነው። ይህ ብቻ አይደለም። አንድ ፕሮንት ስትሰጡት 4 የተለያዩ የሚገራርሙ ኢሜጆችን ነው የሚሰጣችሁ ማለት ነው። ስለዚህ ቢያንስ ወደ 240 እና ከዛ በላይ የሚሆን ፎቶ በአንድ ቀን ውስጥ መፍጠር ትችላላችሁ ማለት ነው። ለየት የሚያደርገው ደግሞ ጓደኞች ምንድነው? እጅግ ከፍተኛ ጥራት ያላቸው ነው አርጎ የሚሰጣችሁ ማለት ነው። እስኪ እነዚህን ተመልከቷል። እነዚህን አሁን የሰራኋችሁ በዚሁ ኤአይ ነው ማለት ነው። በጣም የሚያማምሩ ናቸው እንደምትመለከቱት እጅግ ጥራታቸው ከፍተኛ የሆነ እና ደግሞ የምትፈልጉትን አይነት ውጤት የሚሰጣችሁ ኤአይ ነው ማለት ነው። አሁን ገብተን እንመለከተዋለን። ቆይታችሁን ከኔ ጋር አድርጉ። ቻናሉን ደግሞ ሰብስክራይብ አድርጉ። ለእናንተ የሚጠቅሙ የተለያዩ ነገሮችን ይዤላችሁ ቀርባለሁ። ዘመኑ እንግዲህ የአርቲፊሻል ኢንተለጀንስ ነው። አርቲፊሻል ኢንተለጀንስን በመጠቀም ገንዘብ መስራት ይኖርባችኋል ጓደኞቼ፣ መሸወድ የለባችሁም። አሁን ላይ አርቲፊሻል ኢንተለጀንስ ቪዲዮ ኤዲት አድርግልኝ ብትሉት፣ ስክሪፕት ጻፍልኝ ብትሉት፣ ሙዚቃ ስራልኝ ብትሉት ሁሉ ነገር እየሰራ ነው። እናንተ ትንሽ ከፍላችሁ እሱ ሙሉ ስራውን ስለሚሰራላችሁ ዝም ብላችሁ እንደው ተመልካች ባትሆኑ እላለሁ። እንደዚህ አይነት ነገር ከፈለጋችሁ አሁን በዛኛው ቻናሌ ሙሉ የድመት ቪዲዮ መቼም ታውቃላችሁ፣ በቲክቶክም በዩቲዩብ ሾርትም ቫይራል የሆኑ ናቸው። ብርቱካናማ ከለር ያላቸው የድመት ቪዲዮዎች፣ አጫጭር ቪዲዮዎችን እየለቀቁ ሰዎች በሚሊየን እይታ እያገኙ ገንዘብ እየሰሩ ነው። እንዴት አድርጋችሁ እንደምትሰሩ ሙሉ በሙሉ በነፃ ቪዲዮ ሰርቻለሁ። ሰው ግን ኢንተረስት አይደለም ማለት አልተመለከታችሁትም። እዛኛው ቻናሌ ላይ ለቅቄያለሁ፣ ወደ 3000 ሰው ነው ያየውና የእናንተ ፍላጎት ቢኖር እንደዚህ አይነት ነገሮችን እኔ ደግሞ አመጣለሁ ማለት ነው። ስለዚህ ይሄን ፉል ቪዲዮ መመልከት ከፈለጋችሁ እዛኛው ቻናሌ ላይ የዚህ አይነት ተምብኔል ያለውን ቪዲዮ ገብታችሁ ተመልከቱ። በጣም ትጠቀማላችሁ። ቪዲዮውን ላይክ አድርጉ። አሁን ቀጥታ እንሂድ። መልካም ቆይታ። እሺ፣ አሁን ቀጥታ ወደ ስልካችን ተመልሰናል። ወደ ጎግል ክሮም ነው የምንሄደው ማለት ነው። ጎግል ክሮም ላይ ከሄድን በኋላ ሰርች ባሩ ላይ እንመጣና ድሪሚና ኤአይ ብለን እንጽፋለን ማለት ነው። DREAMINA ድሪሚና ኤአይ ብለን ሰርች እናድርግ ማለት ነው። መጀመሪያ ላይ ይመጣላችኋል። ግን እሱን ከማድረጋችሁ በፊት በስልክ ከሆነ የምትጠቀሙት ዲስክቶፕ ሳይት አድርጉት ማለት ነው። እኔ ብዙውን ጊዜ የማሳየው በስልክ ነው፣ ምክንያቱም አብዛኛው ተጠቃሚ በስልክ ስለሆነ ቀለል ብሎት እንዲሰራ በማለት ማለት ነው። ስለዚህ ከላይ 3 ነጠብጣቧን ነክታችሁ ዲስክቶፕ ሳይት አድርጉት ማለት ነው። ይሄ ማለት እንደ ኮምፒውተር ሆኖ ይሰራላችኋል ማለት ነው። ከዛ የድሪሚናይ ፍሪ ኤአይ ኢሜጅ ጀነሬተር የሚለውን የመጀመሪያውን ክሊክ አድርጉት ማለት ነው። ክሊክ ካደረጋችሁ በኋላ ከታች ትራይ ነው የምትላለች ማለት ነው። እቺ ትራይ ነው የምትለውን አንድ ጊዜ ትነካላችሁ። እዛ እንደዚህ አይነት ነገር ያመጣላችኋል። ሪፍሬሽ አድርጉት ወይም ባክ ብላችሁ መመለስ ትችላላችሁ። ቢካላችሁ መለስ ብላችሁ ግቡ፣ ይከፍትላችኋል ማለት ነው። ይሄን እንዲያስቸግረኝ ባክ ትሉና እንደ አዲስ ክሊክ ታደርጉታላችሁ ማለት ነው። እንደምትመለከቱት እንደዚህ ይላችኋል። ከታች አግሪ ኤንድ ኮንቲኒው የምትለዋን ተስማምቻለሁ የሚለዋን ቦክሷን ክሊክ አድርጎና ሳይን ኢን የሚለውን ትነካላችሁ ማለት ነው። ከዛ በምንድን ነው ሳይን ኢን ማድረግ የምትፈልጉት ይላችኋል። ኮንቲኒው ዊዝ ጉግል፣ ኮንቲኒው ዊዝ ቲክቶክ፣ ኮንቲኒው ዊዝ ፌስቡክ፣ ኮንቲኒው ዊዝ ጂሜል የሚል አለ። ስለዚህ
ብዙውን ጊዜ እኔ የምመርጠው በጉግል አካውንት ስለሆነ ከስልካችሁ ብዙ አይነት ጉግል አካውንት ካላችሁ እየቀያየራችሁ እንድትጠቀሙ ይሄኛውን ክሊክ ታደርጋላችሁ ማለት ነው። ኮንቲኒው ዊዝ ጉግል የሚለውን ከዛ አንዱን መለያችሁን ትነኩለታላችሁ ማለት ነው። ወይም የጉግል አካውንታችሁ እንደማለት ነው። ከዛ ኮንቲኒው በሉት። ከዛ በርዝዴይ ይላችኋል። ይር የሚለው ላይ ታስገባላችሁ ማለት ነው። 1986 1987 አካባቢ አድርጉት ያ እንዳይመልሳችሁ ማለት ነው። እድሜያችሁ ከ18 ዓመት በታች ከሆነ ስለሚመልስባችሁ ያንን ኳልኩሌት ለማድረግ 1986 87 ወይ 70 አካባቢ አድርጉት ማለት ነው። ከዛ መልሳችሁ ክሊክ አድርጉት አካውንታችሁን አሁን የነካችሁትን። ከፍቷል ማለት ነው። ሙሉ ቪዲዮውን እዛኛው ቻናል ስለለቀቁ እንዴት ወደ ቪዲዮ ራሱ እንዴት እንደምትቀይሩ እንግዲህ የምታዩት ነው ጓደኞቼ። በጣም የሚያማምሩ ምስሎችን ነው መስራት የሚችለው ማለት ነው። ሳምፕሎችን ከዚህ ማየት ትችላላችሁ። እናንተ የሚጠበቀው ፕሮንት አንጥታችሁ መስጠት ነው ማለት ነው። ፕሮንቱን ደግሞ ቻት ጂፒቲ ይሰራላችኋል ማለት ነው። አሁን የምንሰራው መጀመሪያ ላይ ያሳየኋችሁን እነዚህን ምስሎች ነው ማለት ነው። ስለዚህ እንደምታዩት ሳብ ታደርጉና እንደዚህ ኦኬ፣ ወደ ላይ ከመጣችሁ በኋላ ኢሜጅ ጀነሬት የሚለውን አንድ ጊዜ ትነካላችሁ ማለት ነው። ጀነሬት የሚለውን ከነካችሁ በኋላ እዚህ ጋር እንደምታዩት የእናንተን ፕሮንት ታስገቡለታላችሁ ማለት ነው። እሺ አሁን ፕሮንት ያስፈልገናል ወይም ጽሁፍ ያስፈልገናል ማለት ነው። እኔ ያዘጋጀሁት አለ። እናንተ ግን ቻት ጂፒቲን መጠየቅ ትችላላችሁ። እንዴት እንደሆነ እዛኛው ሙሉ ቪዲዮ ላይ አለ ማለት ነው። ፕሮንታችሁን እዚህ ጋር ለምሳሌ እኔ 3 አምጥቻለሁ። 3 ያዘጋጀሁት አለ። ከፈለጋችሁ ቴሌግራም ቻናሌ ላይ አስቀምጠዋለሁ። የቴሌግራም ቻናሌን ደግሞ ጆይን አድርጉት። እስከዛሬ ለቀቀበት አላቅም፣ ነገር ግን የመጀመሪያው ኮሜንት ላይ አድርገውና ቴሌግራም ቻናሌ ላይ ይሄን ፕሮንቱንም ሁሉንም አስቀምጥላችኋለሁ። እናንተ በፈለጋችሁት መንገድ ቀይራችሁ። አሁን እንግዲህ አንድ የኢትዮጵያ ሴት ዝናብ እየጣለ ከተማ ላይ ቁማ ወክ እያደረገች ምናምን የሚያሳይ ነው ያልኩት ማለት ነው። እሱን ወስደን እንሰጠዋለን ማለት ነው። እዚህ ጋር ዲስክራይብ ዘ ኢሜጅ ኦፍ የሚለው ላይ ፔስት እናደርገዋለን ኮፒ አድርገን። ከዛ ደግሞ ምንም አትነኩም ማለት ነው። ለምንድን ነው ዓላማ የፈለጋችሁት ማለት ፎቶውን የፈለጋችሁት ለቲክቶክ ነው፣ ለኢንስታግራም ነው፣ ለፌስቡክ ነው ወይስ ለዩቲዩብ? ዩቲዩብ ላይ ለቪዲዮ ወደ ቪዲዮ ልቀይሩት ከሆነ መጀመሪያ ላይ እንዳሳያችሁት ለዩቲዩብ 16:9 ማድረግ ትችላላችሁ፣ አስፔክት ሬሾውን ማለት ነው። ለቲክቶክ ከሆነ ደግሞ ረዘም አድርጎ እንዲሰራላችሁ ከሆነ የፈለጋችሁት 9:16 ማለት ትችላላችሁ። እኔ አሁን ለዩቲዩብ ለእናንተ ለማሳየት ስለሆነ 16:9 አግድም እንዲሰራልኝ ነው የፈለኩት። ከዛ ጀነሬት አለቀ። ከታች ጀነሬት የሚላለ ጀነሬት የሚለውን ትነካላችሁ። እንደምትመለከቱት 4 ምስሎችን በአንድ ጊዜ እየሰራልን ነው ማለት ነው። የፈለግነውን መርጠን ዳውንሎድ ማድረግ እንችላለን ማለት ነው። ወደ ቪዲዮ አቀያየር ምናምን ያልኩትን ያው ዛኛው ቻናል ላይ ሙሉ ቪዲዮ ሰርቻለሁ። ከመጀመሪያ እስከ መጨረሻው እንዴት ፕሮንት እንደምትጽፉ፣ ስክሪፕቱን ከጻፋችሁ በኋላ እንዴት ኢሜጅ ጀነሬት እንደምታደርጉ፣ ኢሜጅ ጀነሬት ካደረጋችሁ በኋላ ደግሞ እንዴት አድርጋችሁ ወደ ቪዲዮ እንደምትቀይሩ፣ ቪዲዮውን እንዴት እንደምታደርጉ ሙሉ ሂደቱን ሰርቻለሁ። ገብታችሁ መመልከት ብቻ ነው። ይሄው እንደምታዩት በፍጥነት የሚያምር እንግዲህ ፎቶ ሰጠኝ ማለት ነው። እንግዲህ በጣም ደስ የሚል ነው። ዋው አያችሁት? ይሄ አንደኛው ነው። እንግዲህ በጣም እንዴት እንደሚያምር የሀበሻ ባህላዊ ልብስ ምናምን አልብሷታል። ዋው ዋው በጣም የሚገርም ነው። ከባክግራውንድ ደግሞ ዝናብ እየጣለ ምናምን ጥላ ይዘው ሰዎች ይታያሉ። እንግዲህ በጣም ደስ የሚል ነው። ውጤት ነው የሰጠኝ። ሌላውንም 4 አይነት ነው እንደምታዩት። አንዱ አበባ ይዛ ነው። 4 አይነት ውጤት ነው የሰጠኝ። እኔ እዚህ ጋር ስክሪኑ ላይ ያሳያችኋለሁ ማለት ነው። እዚህ ጋር ደግሞ አበባ ይዛ ምናምን ዋው ደስ አይል። እዚህ ጋር ጫን ብለን ስንይዘው ቆይ ላሳያችሁ ዙም አድርጌ። ጫን ብላችሁ ትይዙትና ዳውንሎድ ታደርጉታላችሁ ማለት ነው። እዚህ ጋር 4 ነው የሰጠን። እንግዲህ የመረጣችሁትን ዳውንሎድ የሚል አለ። እሱን ክሊክ አድርጋችሁ ወደ ጋለሪ ሴቭ ማድረግ ትችላላችሁ ማለት ነው። እዚህ ጋር ዳውንሎድ ሁሉንም የፈለጋችሁትን
መርጣችሁ ዳውንሎድ ለተለያየ ስራ ማዋል ትችላላችሁ። ኢንስታግራም ላይ ፖስት እያደረጋችሁ ብዙ ላይክ ማግኘት ትችላላችሁ። ስንት ስራ ይሰራል። እንደዚህ አይነት ሃይ ኳሊቲ የሆነ ኢሜጅ አይታችሁ አታውቁም ጭራሽ። በዚህ መንገድ ነው እኔ ላቋርጠው ማለት ቪዲዮ ይረዝማል ብዙ ጊዜና እናንተ እየገባችሁ የፈለጋችሁትን ያህል ኢሜጅ ጀነሬት ማድረግ ትችላል። እንዳልኳችሁ ወደ ብዙ ክሬዲት ስለሚሰጣችሁ በቀን እስከ 200 ምናምን ፎቶ ጀነሬት ማድረግ ትችላላችሁ ማለት ነው። ሞክሩት፣ ውጤቱን ታያላችሁ። አንደኛና የሁለተኛውና የሶስተኛውን ፕሮንት እዚህ ጋር አስቀምጥላችኋለሁ። ይሄ ሁለተኛው ነው። ብቻዋን ነበረች አይደል ልጅቱ። አሁን ደግሞ ምን አድርገህ ስራልኝ አልኩት። አንድ ወንድ ጓደኛ ኑሯት አብረው ወክ እያደረጉ ብዬ ስራልኝ አልኩት። ይሄ ሰራልኝ ማለት ነው። ሶስተኛ ደግሞ ልጆች ደግሞ ይኑሯቸው ብዬ ቻትጂፒቲን ጠየቅኩት፣ ፕሮንቱን ሰራልኝ። ወደዚህ ስቀይረው ደግሞ ሶስተኛ ልጆች ይዘው ሁለት ልጆች ይዘው እዚህ ጋር ሰራልኝ ማለት ነው። ወደ ቪዲዮም ቀይሬዋለሁ፣ ሳምፕሉን አሳይቻችኋለሁ ማለት ነው። እንደዚህ አድርጋችሁ እናንተ ሞክሩት። በጣም ሃይ ኳሊቲ የሆነ ኢሜጅ ነው የሚፈጥርላችሁ ማለት ነው። ድሪሚና ኤአይ በጣም ይለያል፣ ሞክሩት። ሌላ ጥያቄ ካላችሁ በኮሜንት ግለጹ። በቀጣይ ቪዲዮ አገኛችኋለሁ። ጥያቄያችሁን በትክክል አስቀምጡ። ግልጽ በሆነ መንገድ በቀጣይ ስሰራ እመልሳለሁ ማለት ነው። መልካም ጊዜ